ነይ 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 44ቱ ታቦት የሚገኝብሽ ንጉሥ በንጉሥ ላይ የነገሰብሽን የአፄ ቴዎድሮስ አገር ጎንደር እንዴት ነሽ? ወንጭፍ ተጠቅሎን ይውላል ከማማን የአባ ጅፋር አገር አጋሮና ጅማ አጋሮና ጅማ ጥፋት ያጠፋል። ለማንኛውም ሰው አጥፍቼ ሊሆን ይችላል። ይቅርታ አልኳት አይደለ እንዴ ብሩክ? ምንድነው? ከዚህ በላይ ምን ይርፈድ ብሩክ? ከዚህ በላይ ምን ይርፈድ? ፍርድ ቤት ተቀጠርን እያልኩ እኮ ነው። ከራስህ ጋር ሁን እያልን ነው። ራስህን ሁን እያልን ነው። አሁን ገብቶሃል አይደል? የሄድክበት ቦታ ተከትለን አብረን የምንሄደው ምንም እንዳትሆን ስለምንፈልግ ነው። አብረን ከመጨካከን ከመስጀምሩ ነው። ቆይ ከመስጀምሩ ነው እንደዚህ የተቀየረችው? ከመስጀምሩ ነው እንደዚህ ጨከነችብኝ? እኮ ይሄ ነው ግራ የገባኝ። አሁን እሷም ባይሆን ውሳኔ ወስናለች። በቃ ሴጣንም ሹክ እያላት ይሆናል። እኔ በዚህ ልክ ልታሰቃየኝ ትችላለች ወይ ሩታ? እኔ በአንድ ቀን እንኳን ተጠራጥሬያት አላውቅም እያለ ነው እንግዲህ። አንዳንዴ ይከሰታል፣ ምንም ማድረግ አትችልም። የሰው ወሬ ደግሞ የሚሰማ ሰው በራሱ የማይሄድ ሰው ማለት ነው። በራሱ የማይሄድ ሰው የሰው ወሬ የሚሰማ ሰው፣ ኮሜንት የሚያነብ ሰው፣ በኮሜንት የሚሄድ ሰው ምንም ለትዳርም ምን እንጂ ጥሩ ያራሱ አራት ትዳር ቀልድ አይደለም። እንግዲህ አይታችኋት። እኔ ለሰው ብዬ አልኖርም፣ እኔ ለሰው እንደዚህ አልሆንም፣ እኔ ለምን አልሆንም፣ ለሰው ብዬ ኖር ያለው ምናምን የሆነ ጉድለው ራሱ ሚዛሱ የሚያገናኘን ነገር የለም እያለች ነው። ግን ትላልቅ ሰዎች ገብተው አስማምተዋቸው እንትን ብሏቸው ጥሩ ነው። የእሱን ቤተሰቦች የእሷን ቤተሰቦች ማለት ነው። ይህ ነገር ሰው ምንድን ነው ምን ለሱ ቢያደርጉ ጥሩ ነው ብዬ ነው። ነጋሽዬም ክሶታ የሚቆጡ እሷንም ሁሉንም ተቆጥተው ቢመለሱ ማለት ነው። እሷን በቃኝ ተንግዲች በኋላ ብሏል። ዛሬ ተናዷል። ቆርጫለሁ በቃ። ግን አበደ ማለት ሁለተኛ እንዴት ፍርድ ቤት ታቆመኛለች? ምን ያስፈልጋል ፍርድ ቤት መሄድ? መልሱ ማለት ነው። እና በጣም ነው የተናደደው፣ በጣም ነው ያበደው፣ በጣም ነው ያሳዘነኝ ማለት ነው። አንዳንዴ ሳያስቡት ሌላ ልጅ ወደ ፍቅር እየተመለሰ ብለላ ነገር እንዲሁም ምን አይነት ጣጣ ነው? አሁን እናቷ ቤት እንሄዳለን ብላ ደግሞ ልታስመሸ ነው። ራት እንኳን እንዳልበላ ጨርሰው ነው የማገኛቸው። እነዚያ ጦሜን ነው የማድርላችሁ። አላሳዝናችሁ ለውድ ቤተሰቦቼ። ለማንኛውም ሩታዬ እንግዲህ ተመለሽ፣ ወደ አብርሽ ተመለሽ ብለን እናስባለን። እኛም ብትመለሽ የልጅሽ አባት ነው። ልጃችሁን በሰላም ብታሳድጉ አሪፍ ነው ብዬ ነው የማስበው ማለት ነው። ማለት አንዳንዴ ስህተቶች ይከሰታሉ። ሁሉም ደልቶት እና እንትን ብሎት አይኖርም ማለት ነው። ግን ቢሆንም አሁን አብዱ ምክንያት መሆኑ ደግሞ በጣም ነው የሚያናድድሽ ማለት ነው። እና የሆነ ነገር ቢሆን ላይኮችሽ ነው አንድ ነገር ቢሆን ማለት ነው። ስለዚህ ተስማምታችሁ ነገር ውጭ ምናምን የሚሉሽ ሁሉ ያወጡሽም ዝም ብሎ የሚያዳንቀው ስላለሽ ነው እንጂ ባይኖርሽ ዞር ብሎ አይሽም። እኛ ቢኖረን ኑሮ መች ወደ ስደት እንንከራተት ነበረ። ስለሌለን ነው እባክሽ። ማንም ወለ ዘመድ ወለ ምን እንትል ያላለን ስደት የሚያንከራትተን አሁንም ስላለሽ ነው እንጂ ተላለሽ ዞር ብሎ የሚያይሽ የለም። እዚህ ጋር ከጎንሽ ሁሉ የሚያሸረግደው ሁሉ ፈንቅሮች ነው የሚሄደው። እናቴ ሲኖርሽ ግን ሁሉም ዘመድሽ ነው፣ ተላለሽ ደግሞ የለሽም ነው። ይህንን ነው እኔ የምልሽ። ተመለሽ።